ሰላም ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸን አንድ ያላችሁ እሞኝላችሁ አለበስቲስ ጎንዶል ዋዳችን ላይክ እና ሼር ያደርጋችሁ ሐሳቦቻችን ለብዙዎች አከፍሉ። ለዚህ ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 2000 ላይክ እንድትገጩ በተተና አጓብዛችኋለሁ። ለዚህም ከልብ አመሰግናችኋለሁ። ኢራን እንግዲህ ከመሸ የተኩስ አቁሙን ስምምነት ቀቀላችሁ ብሉት ፈርፈራችሁ መብላት ትችላላችሁ። የሊባኖስ ህዝብ ላይ የምታደርሱትን ጭፍጨፋና ሰቆቃ እስካላቆማችሁ ድረስ በደቂቃ ልዩነት የለመዳችሁትን ሚሳኤል እስራኤል ላይ አዘንባለሁ ብላ ቁርጥ ያለችውን መግለጫ ሰጣለች። ቁርጥ ያለችውን ሊባኖስ የድረስልኝ ጥሪ ለሞላ ዓለም ህዝቦች በሙሉ የድረስልኝ ጥሪ። ህዝቦች እየተጨፈጨፉ ነው። ህዝብ በሚኖርበት ቦታ ላይ ከፍተኛ የሆነ የአየር ድብደባ እየተደረገ ነው። የጀት ድብደባ እየተደረገ ነው። ትንሹን ከትልቅ ያለ የህፃኑን ሴቱን ከወንድ ያለ ድብልቅልቅ ያለ እልቂት እያደረገች ነው እስራኤል በሊባኖስ ላይ። ስለዚህ ዓለም ህዝብ በሙሉ ይስማ ይድረስልኝ ብላለች። ዓለም መስማያውንም ደፍናል፣ ማያውንም አይኑንም ደፍናል። ስለዚህ ኢራኖቹ እኔ ነኝ ለዚህ ጉዳይ መልስ ምሰጠው፣ መፍትሄ እሰጣለሁ። የተኩስ አቁም ስምምነቱን ቀቅላችሁ መብላት ትችላላችሁ፣ እጥሰዋለሁ። በደቂቃዎች ልዩነት ውስጥ የለመዳችሁትን ጦርነት እቀጥላለሁ ብላለች። ቅድም ብዬ ነበር እኮ ከ4 ሰዓት በፊት ብያለሁ። እነዚህ ሰዎች እየነጠሉ ለመምታት ነው የፈለጉት። ይሄን ደግሞ የኢራን ፖለቲከኞች ጠንቅቀው ነው የሚያውቀው። ኢራን እኮ የ7000 ዓመት ፖለቲከኞች ያሉበት አገር እኮ ነው። የ7000 ዓመት ጥበብና እውቀት ያለው ሰው ነው ትራምፕ እና በፍጹም አይሆንም። ይሄ ተኩስ አቁም አይሆንም። ሊለይለት ይገባል፣ ሊደፈርስ ይገባል። ዓለም ዛሬ ደስ ብሎት ስለዋለ፣ በሳቅ ስለዋለ፣ በፈገግታ ስለዋለ ኔታንያሁና ትራምፕ ተቃጥለው ተበሳጭተው ድንጋይ ነክሰው ነው ያሉት። በብስጭት ድንጋይ ነክሰው እንደገና እፍረቱንም መቋቋም አልተቻለም። መላው ዓለም መሸነፋቸውን አምነዋል። ራሱ ጠዋት ወጥቶ 10 የኢራን ነጥቦችን ተቀብያለሁ አለ። አሁን ማታ ከመሸ መጣና የኔንም 15 ትቀበልልኛል። ይሄ ምንድን ነው? ይደፍርስ ነው። አሁን ትራንትና እቺን የተኩስ አቁም ያወጀበት ምክንያት አወድማለሁ፣ ይሄ ሲቪላይዜሽኑ የኢራንን አወድማለሁ የሚለው ንግግር በመላ ዓለም ከፍተኛ ድንጋጤ ፈጥሮ ስለነበረ የኢራኖቹ ምላሽ መካከለኛውን ምስራቅ ወደ ሲኦልነት ስለሚቀይር ይሄን ነገር ባካችሁ ተብሎ መሀል ላይ ተገብቶ ነው እንጂ ትራምፕም ሰላሙን አምኖበት አይደለም እስራኤል ኔታንያሁን በፍጹም። ስለዚህ ይሄ ጉዳይ የግድ ሊለይለት የግድ ነው። የግድ ካልደፈረሰ አይጠራም እና አሁን ሊባኖስ የድረሱልኝ ጥሪ እያሰማች ነው። ከፍተኛ ሰቆቃ፣ ሆስፒታሎች በሙሉ ተሞልተዋል፣ ክሊኒኮች በሙሉ ተሞልተዋል። ሰው ሁሉ በየቦታው ከፍተኛ እልቂት ውስጥ ነው ያለ። ኢራን ይሄ ነገር ከተኩስ አቁም ስምምነቱ ውጭ ነው ሊባኖስ ላይ የሚደረገው ጥቃት አሁኑን ይቆም ብላ ቀንም ስትናገር 2-3 መግለጫ ወጥቶበታል። በፍጹም እስራኤል አልሰማችም። 100 ዙር በ10 ደቂቃ 100 ዙር ነው ሊባኖስ የተደበደበችው። ስለዚህ ኢራን ይሄን ተኩስ አቁም ቆቅላችሁ ትበሉታላችሁ፣ ፈርፈራችሁ ትበላላችሁ፣ እኔ ወደ አጠቃላይ ውጊያ እገባለሁ፣ በደቂቃ ልዩነት ውስጥ ለእስራኤል መልስ እሰጣለሁ ብላለች። እነዚህ ይሄን አጉልም ድኮን የለመዱት የኔ ጌታ በምድር ላይ እኮ እንደ አምላክ ሆነው እኮ ሲኖሩ የኖሩ ሰዎች ናቸው። እሺ ብሎ ይከዛልን? አይከዙም እኮ እንደ አምላክ ነው እኮ አክት ሲያደርጉ የነበሩት ምድር ላይ እንደ አምላክ፣ እንደ ሰው እኮ አይደለም። እኛ ተንፈስል ትተነፍሳለህ፣ አትንፍስል አትተነፍስም። ቁጭ በል ስንል ቁጭ፣ ብድግ ስል ብድግ፣ ተመርከክ ስል መንበርከክ፣ ተነሳ ስል መነሳት። እንደ አምላክ እኮ ነው አክት ሲያደርጉ የነበረው፣ እንደ ሰው እኮ አይደለም። ስለዚህ ታሪካቸውም ይህን አያሳዩም። በነገራችን ላይ አሁን የአውሮፓም ይሁን የአሜሪካም ይሁን በኩልነት በመደራደር በካሳ አፍሪካ ያሁሉ ቀኝ ግዛት ያሁሉ ሰቆቃ ያሁሉ ሞት ያሁሉ መከራ አሳይተውን እኮ አንዲት ብር እኮ አልከፈሉም። አንዲት ብር በተባበሩት መንግስታት ድርጅት የሰው ልጅ ባርነት በሚሊዮን የሚቆጠር አፍሪካ ላይ የደረሰው ባርነት ወንጀል ነው ተብሎ ይመዝገብ ሲባል አይመዘገብም እኮ ነው ያሉት እስራኤልና አሜሪካ። በቃ የህይወት አንድ መልክ ነው አሉ። እነሱ ላይ የደረሰ እያንዳንዱ ጠባሳ ግን በሰማይ ላይ መጻፍ ነበረበት። ሌላው ላይ የደረሰ ጠባሳ ግን ከጥፍር ቆሻሻ አይቆጥሩም። እነዚህ እንደ አምላክ ነው አክት ለማድረግ እየሞከሩ ያሉት፣ እንደሰው አይደለም። ስለዚህ ሊባኖስን ሴቱን ከወንድ ህፃኑን ከትልቅ ያለየ ሰፈሩን፣ መንደሩን፣ መኖሪያ ቤቱን፣ ሆስፒታሉን፣ መንገዱን እንደ እፍረት ይውልላቸው በአደባባይ ወጥቶ እኮ ነው። በአደባባይ ወጥቶ አፋቸውን ሙልት አድርገው ባቡር እናቃጥላለን፣ መብራት እናጠፋለን፣ ውሃ እናፈነዳለን፣
ዘይት ነዳጅ ማጣሪያ እናፈነዳለን የሚሉት እኮ ያለ እፍረት እኮ። ስለዚህ በፍጹም ይህን ሰላም እነዚህ ሰዎች ሊወዱ አልቻሉም። አሁንም የማየው አካሄድ እንጠፋፋ ነው። በቃ እንጠፋፋና ይለይለት ነው። እኔ በእውነቱ ይሄ ነገር ሰላም ቢሆን ትልቁ ደስታ ለኛ ነበረ። ትልቁ መከራ፣ ትልቁ ስደት፣ ትልቁ ጉስቁልና የመጣው እኛ ጋር ነው። መላ አፍሪካ ነው። መላ የአፍሪካ ቀንድ ነው። እኛ ኢትዮጵያ ላይም የደረሰብን አደገኛ ኢኮኖሚያዊ ጫና ለመናገር የሚከብድ ነው። የሆነ ሆኖ በግራም ነፈሰ በቀኝም ነፈሰ የአሜሪካ ፕሬዚዳንት ዶናልድ ጄ ትራምፕ ሌሊቱን 10ሩንም የኢራን ሐሳብ ተቀብያለሁ አለ። አሁን ደግሞ የኔን 15 ጨምሩልኛል። ተመልከቱ፣ የኔን 15 ጨምሩልኛል። ነገር ፍለጋ እልቂት ነው መጥራት ነው። አልጠገቡም። ያወደሙትን አወደሙ። ነዳጅ ማጣሪያን አወደሙ። መንገዱን አወደሙ። ድልድዩን አወደሙ። ትምህርት ቤት አወደሙ። ፋብሪካዎችን አወደሙ። አልጠገቡም። ኢራን መታለች። ኦፍኮርስ ኢራን በሳዑዲም በኳታርም በኩዌትም መታ። የእሱ አይታይህም ወይ ሊሉ ይችላሉ። እናንተ ስትመቱ ነው እሷ ይመታቸው፣ እነሱ ሲመቱ ነው እሷ ይመታቸው። ስለዚህ እየተመታች አርፋ ቁጭ ትበላ በፍጹም ሊሆን አይችልም። የትኛውም አገር ህገ መንግስት ግለሰብ እንኳን ሲጠቃ ራሱን ለመከላከል ሌሎች ላይ እርምጃ ቢወስድ በህግ ፊት ንጹህ ነው። ግለሰብ እንኳን ነው። የአሜሪካ ህግ እንደዛ ነው የሚለው። እያንዳንዱ አሜሪካዊ ቤት ውስጥ ሽጉጥ ክላሽ ገዝቶ ቤት የተቀመጠበት ምክንያት ምንድን ነው? ህገ መንግስት ይፈቅድለታል። ሰው ሊያጠቃ ቤቱ ድረስ መጥቶ መሳሪያ ይዞ አንተ በአጸፋው ከጎደልከው በህግ አትጠየቁም ነው የሚለው። ስለዚህ ኢራኖችን ቤት ድረስ መታ በሚሳኤል በቦምብ ስትደበድብ 1000 ዙር 10000 ዙር እየተመላለክ ስትደበድብ ኢራኖቹ እጃቸውን አጣጥፎ ሊቆመጡ አይችሉም። ስለዚህ አሁን ሰላም የሚባል ተስፋ በፍጹም ሊኖር አይችልም። በፍጹም ከየት ይመጣል? በምኞት አይመጣም። ቆጭቷቻል። አንደኛ ከመላ ዓለም ለኢራን የታየው ከፍተኛ ድጋፍና በምድር ላይ ያለው ደስታ ሁሉ የገበያው መረጋጋት በአንድ ጊዜ ዓለም እፎይታ ማግኘቱ ኔታንያሁንና ትራምፕን ጨርቅ አስጥሎ አሳብዷል። በብስጭት ድንጋይ ነክሶ ነው ያሉት። መቋቋም አቅታቻል። ስለዚህ ምንድነው መደረግ ያለበት? እሳቱ መነሳት አለበት። ስለዚህ ምንድነው መጥፋት ነው ያለበት። እና እነዚህ ዙፍዝፍ መሪዎች ደግሞ የመካከለኛው ምስራቅ መሪዎች ደግሞ አሁንም ኢራን በሆርሙዝ ሰርጥ ላይ ቁጥጥር እንዲኖራት አንፈልግም፣ ሰላምን እንፈልጋለን። ኢራንን ግን በሆርሙዝ ላይ እንዲቆጣጠር አትፈልግም። የኢራን ድልድይ ወድሞ፣ የኢራን ንብረት ወድሞ፣ የኢራን አገሯ በሙሉ ወድማ በማን ሊከፍል ነው? ማን ሊከፍል ነው? እናንተ ላደረጃችሁትና ባቀናጃችሁ ጦርነት ኢራን ይህ ሁሉ እሳት ወርዶ በ100 ቢሊዮን የሚቆጠር ንብረቷ ሲወድም በትሪሊየን የሚቆጠር ገበያዋ በማዕቀብ ሲሽመደመድ ማን ሊከፍልላችንም? አያገባንም ነው። ታዲያ እንዴት ይሆናል? ሁለት ወዶ እኮ አይሆንም እኮ። አሁን ትራምፕ ሰላምም ይወዳል፣ እንደገና ደግሞ ጦርነትም ይወዳል። ኢራንን ማንበርከክና መደፍጠጥም ይፈልጋል፣ እንደገና ሰላምም ይፈልጋል። አይሆንም፣ እንደዛ አይሆንም። አሁን እየወጡ እያስፈራሩ ነው። ትራምፕም ያስፈራራል፣ ምክትሉም ያስፈራራል፣ ሌሎች የአሜሪካ የመከላከያ ጀነራሎች ወጥተው ያስፈራራል። ሁኬርስ እናንተ ቢተዋችሁም አትቶም ባይተዋችሁም አትቶም ታስተፖኝ አሁን ኢራኖች በቃ እሺ ብለው ቤት ቢቀመጡ አትተው። ሊቢያን መሽተዋቸዋል። ሊቢያ የፈረሰችው ሊቢያ እኮ አሁንም እኮ አልተዋቸዋትም። የፈረሰችው ኢራቅ እኮ አሁንም አልተዋቸዋትም። ስለዚህ ይሄ ዓለም እያየ ነው፣ እየሰማ ነው፣ ይታዘባል። እንደ ድሮ እንደ መንጋ እየጎተታችሁን የምንሄድበት እድሉ በጣም ጠቧል። ዓለም ከእንቅልፉ ነቅተዋል። ሴራችሁን፣ ተንኮላችሁን ዓለም እየተረዳ መጣ። ስለዚህ እንዲታጠፍ ምንም የምታመጣው ነገር የለም። ቻይና ላይ የ50% ማዕቀብ ታሪፍ ጥያለሁ። ታሪፍ ማዕቀብ ሳይሆን ታሪፍ ጥያለሁ። ዛሬ ነው እንዴት አየ የቻይና መሳሪያ ማቀበል? እናንተ ለዩክሬን ስታቀብሉ አይደል የኮረማችሁት? እና እንደው የጮነቆለት ሆኖባቸው ነገር የሚሳካላቸውም አይመስለኝ። እንደው የሚይዙትም የሚጨብጡትም የሚናገሩትንም ነው ያሳጣቸው። በእርግጥ በሊባኖስ ላይ እየደረሰ ያለው ሰቆቃ ለመናገር የሚከብድ ነው። እና ኢራን ደግሞ በቃ ብያለሁ
በቃ ብያለሁ። የተኩስ አቁሙ እኔ በደቂቃዎች ውስጥ ሰርዘውና ወደ ጦርነቱ ጎባለሁ ብላለች። ይሄን ሀሳብ ነው ሲሞቻችን ላይ አድርጎ ሼር አድርጎ ወዳቻለሁ። ፒስ